አንዳችሁ ለአንዳችሁ አላህ ያበላለጠው ነገር አትመኙ አለና አላህ አስከትሎ ወስአሉላህ ሚን ፈድሊ አላህን ከችሮታው ለምኑታል። ለዛ ሰው ከሰጠው ሀብት በላይ አላህ ይሰጣል። ከሰጠው ዒልም በላይ ይሰጣል። ከሱ የተሻለ ትዳር፣ ከሱ የተሻሉ ልጆች፣ እህቶችን ብትሆኑ ከሱ የበለጠ ቁንጅና። ሕስኑን ተውት፣ የሌላውን አትመኙት፣ ወደ አላህ እጃችሁን መልሱት። ጸጋ ደግሞ ለተቸርከው ወንድሜ 3 ምክሮችን ልቸር። መጀመሪያ ጸጋ የተሰጠው ሰው ሐሲድን የሚከላከለው ራሱ ነው። መጀመሪያ ካለህ ነገር አካፍለው። አንዳንዱ እሱ ይዛል፣ ሌላው ችግር ውስጥ ነው። ቤተሰብ ሊሆን ይችላል፣ ዘመድ፣ ጎረቤት፣ አብሮ አደግ። እሱ ዛ ጥቁሩ መኪና ላይ ያለው፣ እነዛ ደግሞ በእግራቸው እንዴት ይህስድ አይገባቸው። ለዛ ነው አላህ ቁርአን ለነብዩ ኹዝ ምን አምዋልሂም ሰደቃል፣ ከገንዘባቸው ዘካን ሰደቃን ያዝና ለድሆቹ በትናል። ለምን ተጠሂሩሁም፣ ታጸዳቸዋል። ሰጩን ከስስት ታጸደዋል፣ ተቀባዩን ከምቀኝነት ታጸደዋል። ካካፈልከው አላህ ያኑርልኝ ነው ሚል ዘግተህ ከበላህ ግን ጥርስ ነው የሚነግሰው። አብሮን እኮ ትናንትን ያደጋውን ዘግቶን አለፈ ይላል። ሰደቃ ስጠው፣ አቋቁመው፣ ጊፍት አምጣለት። ለአንተ ዱዓ አድራጊ እሱን እንኳን ለሐስድ እዛ በኋላ። ሁለተኛ እንዳትኮራ፣ ዘግተህ እንዳታልፍ። ሰርጋቸው ላይ ተገኝ፣ ስኬታማ ነኝ ብለህ እንዳትሸሽ፣ ለቅሶ እንዳትጠፋ። መንገድ ላይ በደንብ ሰላም በላቸው። ደስ ነው የሚለው ስኬታማ የሆነ ሰው ወርዶ ሰላም ሲለው ሲያቀፈው፣ ያንተ ዱዓ አድራጊ እሱ። የሐሲድን አይን የምትሰብረው አንተ ራስህ ባለመኩራት በማካፈል። ይህን ሁሉ አርገህ ደግሞ አልፎም ይመጣል ሐሲድ አይኑ ማይሰበር። እሱን ዱዓህን ያዝበት። አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ፣ ከፈጠረው ነገር ሁሉ ሙሉ በሆነው ስሙ እጠበቃለሁ ብለህ አዝካረ ሰባህ ወልመሳ አድርግ። አንተ ያኔ የብረት አጥር ውስጥ ነው ያለ።